በመካከለኛው ምስራቅ የጂኦፖለቲካ መድረክ ላይ እጅግ አደገኛ ውስብስብ የውጥረት ደመና ጠልቷል። ዓለማችንም በማንኛውም ሰከንድ ሊፈነዳ በሚችል የባሩድ በርሜል ላይ ተቀምጣለች። የዚህ ሁሉ ምስቅልቅል ማዕከል በሆነችው ቴህራን የኢራን ከፍተኛ የደህንነት ባለስልጣናት የአሜሪካን የባህር ላይ እገዳ ተከትሎ በገልፍ ሀገራት የሚገኙ የአሜሪካ የኢኮኖሚ የደም ስር የሆኑትን ባንኮች ጭምር ኢላማ እንደሚያደርጉ ያስተላለፉት ቁርጥ ያለ ማስጠንቀቂያ ቀጠናውን በድንጋጤ አናውጦታል። ይህንን የጥፋት አፋፍ የተገነዘቡ የገልፍና የቀጠናው ከፍተኛ የዲፕሎማሲ ሰዎች መጪውን አውዳሚ ማዕበል ለማስቀረትና ውጥረቱን ለማርገብ ወደ ቴህራን የከፈቱት የትንፋሽ ሩጫ የጉዳዩን የሞት ሽረትነት ቁልጭ አድርጎ ያሳየናል። በሌላኛው የውጥረት ግንባር የእስራኤል ጦር በሊባኖስ ምድር የሚያደርገውን ጥቃት ተከትሎ የኢራን መንግስት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቀይ መስመሩ ካለፋችሁ መላው ምዕራብ እስያ ወደ አዲስ ጦርነት ቶን ይገባል ሲል ያስተላለፈው ብርቱ ዛቻ ሌላው የልብ ትርታን የሚጨምር ክስተት ነው። ከዚህ ባሻገር ከሶሪያ ምድር እስከ አፍሪካ ቀንድ ድረስ የተዘረጋው የቱርክና የእስራኤል እጅግ የመረረ የቀዝቃዛ ጦርነትና የጂኦፖለቲካ ፉክክር የቀጠናውን ምስቅልቅል ይበልጥ አወሳስቦታል። በተለይም ቱርክ መላውን የእስራኤል ግዛት በኢላማ ውስጥ የሚያስገባውንና የአየር መከላከያዎችን በቀላሉ ሰብሮ የሚገባውን ታይፉን ብሎክ 4 የተሰኘ እጅግ ዘመናዊ የሃይፐርሶኒክ ሚሳይል ይፋ ማድረጓ የሀያላኑን የጡንቻ መፈታተን ወደ ላቀና አስፈሪ ምዕራፍ አሸጋግሮታል። በአጠቃላይ የሆርሙዝ ሰርጥ አጣብቂኝ፣ የየመን ሁቲዎችና የሊባኖስ ሄዝቦላህ የማያባራ ጥቃት እንዲሁም አዳዲስ ዘመናዊ የጦር መሳሪያዎች ፉክክር መካከለኛው ምስራቅን ከምንጊዜውም በላይ የዓለም አቀፉ ማህበረሰብ የልብ ስጋትና የዘመናችን እጅግ አስፈሪው የፖለቲካ አውድማ አድርጎታል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅና በዓለም አቀፉ የጂኦፖለቲካ መድረክ ላይ እጅግ ውስብስብና እርስ በርሱ የተሳሰረ የውጥረት ማዕበል እያየለ መጥቷል። የሀያላን ሀገራት ፉክክር፣ የቀጠና ባለድርሻዎች ሽኩቻ እንዲሁም የተኪ ኃይሎች ጦርነት ዓለማችንን ወደ ከፋ ዘቅት አፋፍ ላይ ገፋፍተዋታል። በዚህ እጅግ መሳጭና ውጥረት በነገሰበት ፖለቲካዊ ትዕይንት ውስጥ የኢራን እስላማዊ ሪፐብሊክ ያላት ጽኑ ወታደራዊ፣ ዲፕሎማሲያዊና ስትራቴጂካዊ አቅም ጎልቶ የሚታይበት ሁኔታም ተፈጥሯል። የዚህ ሁሉ ውጥረት ማጠንጠኛ የሚጀምረው በዓለም የነዳጅ የንግድ ደም ስር በሆነው ከሆርሙዝ የባህር ሰርጥ ላይ ነው። የአሜሪካ መንግስት በኢራን ላይ የጣለውን የባህር ላይ እገዳ ተከትሎ ቴህራን ለዋሽንግተን ከባድ ማስጠንቀቂያን አስተላልፋለች። በሁለቱ ሀገራት መካከል ያለው ውጥረት ዳግም አገርሽቶ የኢራን ከፍተኛ የደህንነት ባለስልጣን የሆኑት ሞሐሰን ረዛኢ አሜሪካ የባህር ላይ እገዳዋን በአስቸኳይ ካላነሳች በመላው መካከለኛው ምስራቅ የሚገኙ የአሜሪካ ኢኮኖሚ ጥቅሞች ማለትም ባንኮችን ጭምር ኢላማ እንደሚያደርጉ በማስጠንቀቅ ዛቻ ሰንዝረዋል። ረዛኢ ዋሽንግተን የኢራንን ወደቦች ዘግቻለሁና በሆርሙዝ ሰርጥ ላይ የማጓጓዝ እገዳ ጥያለሁ በማለት የምታቀርበውን የይገባኛል ጥያቄ በማጣጣል ኢራን ይህ ሁሉ የጫና ዘመቻ እየተካሄደባትም እንኳን በተኩስ አቁም ስምምነቱ ወቅት ከ70 እስከ 80 ሚሊዮን በርሜል ነዳጅ ወደ ውጭ መላክ መቻሏን ይፋ አድርገዋል። ይህ የኢራን እርምጃ ሀገሪቱ ማዕቀቦችን ተቋቁማ የነዳጅ ኤክስፖርቷን ከማዕቀብ በፊት ወደ ነበረበት ደረጃ መመለስ የሚያስችል ጠንካራ አቅም እንዳላት በተጨባጭ ያሳየ ነው። ከተንሳፋፊ ክምችቶቿ በተጨማሪ ኢራን ቀስ በቀስ እያደጉ የሚሄዱ አዳዲስ የኤክስፖርት መስመሮችን መዘርጋቷን ባለስልጣኑ አስረድተዋል። በተቃራኒው ፕሬዚዳንት ዶናልድ ትራምፕ ዋሽንግተን አሁን ላይ እጅግ ወሳኝ የሆነውን የሆርሙዝ ሰርጥን ሙሉ በሙሉ እንደምትቆጣጠር በነጩ ቤተ መንግስት በሰጡት መግለጫ አውጀዋል። ይሁን እንጂ ፕሬዚዳንቱ ይህንን ይበሉ እንጂ ኢራን የባህር ሰርጡ በዋሽንግተን ቅድመ ሁኔታዎች መሰረት ሙሉ በሙሉ ክፍት እንደማይሆን አቋሟን አጥብቃ ይዛለች። ቴህራን ከዚህ ይልቅ አሜሪካ መደበኛ የባህር ላይ ንግድ በዚህ ወሳኝ ማነቆ ውስጥ ዳግም ከመጀመሩ በፊት ማሟላት ያለባትን የቅድመ ሁኔታዎች ዝርዝር እያዘጋጀች መሆኑን አስታውቃለች። በዓለም አቀፍ አደራዳሪዎች አማካኝነት የቀረበላትን ጥያቄ ተከትሎ የኢራንና የኦማን መንግስታት የተወሰነውን ክፍል በኦማን የባህር ክልል፣ ቀሪውን ደግሞ በኢራን የባህር ክልል የሚያልፍ ልዩ የመርከብ መስመር ለመክፈት ተስማምተዋል። የኢራን ባለስልጣናት እንደገለጹት የንግድ መርከቦች ይህንን ማዕከላዊ መስመር መጠቀም የሚችሉት ዋሽንግተን የቴህራንን ቅድመ ሁኔታዎች ከተቀበለች ብቻ ነው። የስምምነት እውን ሊሆን የቻለው የኢራን እስላማዊ አብዮታዊ ዘብ ሁለቱ ሀገራት በሰርጡ ላይ ቁጥጥርና ገቢን በጋራ ለመጋራት በመርህ ደረጃ መስማማታቸውን ካስታወቀ በኋላ ሲሆን ይህ የጋራ ስምምነት በከፍተኛ ደረጃ እየተጠናቀቀ መሆኑንም ምንጮች ጠቁመዋል። የኢራን አብዮታዊ ዘብ ቃል አቀባዩ በኩላቸው አሜሪካ በኢራን ወደቦች ላይ የጣለችውን እገዳ እስካላነሳች፣ ማዕቀቦችን እስካላስወገደችና ካሳ እስካልከፈለች ድረስ የባህር ሰርጡ ሙሉ በሙሉ ክፍት እንደማይሆን አረጋግጠዋል። ይህ ፍጥጫ የመጣው በፓኪስታንና ኳታር አደራዳሪነት በኢስላማባድ የተፈረመውና 14 ነጥቦችን የያዘው የመግባቢያ ሰነድ ተግባራዊነት ላይ በተነሳው አለመግባባት ነው። ስምምነቱ ግጭትን ማቆም፣ የሆርሙዝ ሰርጥን ዳግም መክፈት፣ የአሜሪካ የባህር ኃይል እገዳን ማንሳትና የ60 ቀናት የድርድር ሂደት መጀመርን ያካተተ ቢሆንም ቴህራን አሁን ዋሽንግተንን ስምምነቱን ተግባራዊ አላደረገችም በሚል ትከሳለች። ውጥረቱ ከመፈንዳቱ በፊት የሆርሙዝ ሰርጥ ከዓለም የነዳጅና የተፈጥሮ ጋዝ አቅርቦት 1/5ኛውን የሚያሳልፍ ሲሆን በየወሩ ወደ 3000 የሚጠጉ መርከቦች ይጠቀሙበት ነበር። አሁን ላይ ግን የሀዝ እጅጉን አሽቆልቁሏል። የዚህ የሆርሙዝ ሰርጥ መዘጋትና የነዳጅ ፍሰት ማሽቆልቆል
የማሽቆልቆል ጉዳይ ዓለም አቀፉን ማህበረሰብ በከፍተኛ ድንጋጤ ውስጥ ጥሎታል። አሃዞቹ እንደሚያሳዩት ጦርነቱ ከመፈንዳቱ በፊት ማለትም ከየካቲት 28 አስቀድሞ በቀን 20 ሚሊዮን በርሜል ነዳጅ ይፈስበት የነበረው ይህ የዓለም የደም ስር ወደ 5 ሚሊዮን በርሜል ብቻ በማሽቆልቆል የ75 በመቶ አስደንጋጭ ውድቀትን አስመዝግቧል። ይህንን አደገኛ አዝማሚያ ተከትሎም ባለፉት 72 ሰዓታት ውስጥ ብቻ ቴህራን የከፍተኛ ዲፕሎማቶችን የትንፋሽ ሩጫ መድረክም ሆናለች። ሰኞ ዕለት የፓኪስታኑ ሀያል ሰውና የጦር አዛዡ ፊልድ ማርሻል አሲም ሙኒር ቴህራንን ረገጡ። የጉዟቸው መነሻ የነበረውም ፕሬዚዳንት ዶናልድ ትራምፕ በአካል ደውለው ኢራንን ወደ ድርድር ጠረጴዛ መልሷት በሚል በስልክ የሰጧቸው አደራ ነው። አሲም ሙኒር በዋሽንግተን ተሰሚነት፣ በቴህራን ደግሞ ታማኝነት ያላቸው ቁልፍ ሰው በመሆናቸው ጉዟቸው ከፍተኛ ትኩረትን ስቦ ነበር። በቀጣዩ ዕለት ደግሞ የኦማን የውጭ ጉዳይ ሚኒስትር በድር አልቡሳይዲ እጅግ ወሳኝ ለሆነው የሆርሙዝ ሰርጥ ጉዳይ ወደ ቴህራን አቅንተዋል። ሐሙስ ዕለት የዲፕሎማሲ ሩጫ ጣሪያ የነካ ሲሆን የአሜሪካ ዋነኛ አጋር የኢራን ጎረቤትና የረዥም ጊዜ ጀርባ በር አደራዳሪ የሆኑት የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ቴህራን ገብተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከኦማን ስብሰባ በኋላ ከፓኪስታንና ኳታር አቻዎቻቸው ጋር ተከታታይና ረፍት አልባ የስልክ ልውውጦችን ማድረጋቸው ነገሩ ከመደበኛው ዲፕሎማሲ ባለፈ የሞት ሽረት ጉዳይ መሆኑን ያመላክታል። ታዲያ ከዚህ ሁሉ መሯሯጥ ጀርባ በቴህራን ዝግ በሮች ውስጥ ምን እየተቀቀለ ነው? የፖለቲካ ተንታኞች ሶስት ዋና ዋና መላምቶችን ያስቀምጣሉ። አንደኛው የሆርሙዝ ድርድር ሲሆን ኢራን ሰርጡን እንደ ትልቅ የመደራደሪያ ካርድ በመጠቀም ማዕቀቦች እንዲነሱላት፣ የታገዱ ሀብቶቿ እንዲለቀቁና ከሚያልፈው እያንዳንዱ መርከብ ላይ ቀረጥ መሰብሰብ ማቀዷን ያሳያል። ኦማንና ኳታር ጦርነቱን እንዳይሰፋ ይህንን በማስማማት ጊዜያዊ የነዳጅ ማስተላለፊያ ኮሪደር ለመክፈት እየጣሩ ነው። ሁለተኛው መላምት የሰላም ስምምነት ነው። የፓኪስታን መከላከያ ሚኒስትር ለብሉምበርግ እንዳረጋገጡት በሁለት ወገኖች መካከል ጠንካራ ስምምነት አፋፍ ላይ ተደርሷል። ኳታርና ፓኪስታንም ሁኔታው ወደ ለየለት ጦርነት ከመቀየሩ በፊት ቀጠናዊ መፍትሄ እንዲመጣ በጽኑ እየገፉ ነው። ሶስተኛውና የመጨረሻው መላምት ደግሞ ኢራን ጊዜ መግዛት ስልት እየተገበረች ነው የሚለው ነው። የአሜሪካ ማዕከላዊ እዝ ላለፈው አንድ ወር ምንም አይነት የአየር ጥቃት አለመፈጸሙን ሪፖርት አድርጓል። ዋሽንግተንም ስትራቴጂዋን ከቦምብ ወደ ባንክ እያዞረች ሲሆን ኢራንም የኢኮኖሚ ውድቀትን ለማስቀረት ጥይትን አብርዳ ጊዜ እየገዛች ትገኛለች። ይሁን እንጂ ይህ የኢራን ዲፕሎማሲያዊ አካሄድ እጅግ አስገራሚ የሆነ ድርብ ገጽታ የሚንጸባረቅበት ነው። ፕሬዚዳንት ማሱድ ፔዚሽኪያን በቅርቡ በቴህራን በተካሄደው የእስልምና አንድነት ጉባኤ ላይ ማንኛውም ሙስሊም ሀገር ግዛቱ በሌላ ሙስሊም ሀገር ላይ ጥቃት ለመሰንዘር ሊፈቅድ አይገባም፣ ደህንነትንም በጎረቤት ሀገራት አለመረጋጋት ውስጥ መፈለግ የለበትም ሲሉ በኩራት አውጀው ነበር። ይህንንም ጎረቤት ሀገራት ከአሜሪካ ጋር ያላቸውን ጥምረት ለማዳከምና ትራምፕን ለመሞገት የተጠቀሙበት የፖለቲካ ካርድ ነበር። አክለውም ኢራን ለጎረቤቶቿ የርቅ እጇን የምትዘረጋው ከጦርነት ልምዷ እንጂ ከድክመት የመነጭ አይደለም በማለት ሀሳባቸውንም አሰምተዋል። የሙስሊም ዓለም ጠባቂ ነኝ የምትለው ኢራን በሉዓላዊነቷ ሲመጣ በአረብ ኤምሬትስ በሚገኘው አልዳፍሪያ የአየር ጦር ሰፈር ላይ የባለስቲክ ሚሳይልን አዝንባለች። የአሜሪካ አምስተኛ የባህር ኃይል በሚገኝበት ባህሬን ላይ ሚሳይሎችንና ድሮኖችን አስወንጭፋለች። እንዲሁም የሳውዲ አረቢያን ምስራቃዊ ግዛት ኢላማ አድርጋለች። ከኳታር በስተቀር በቀጠናው ያሉ የሙስሊም ሀገራት በሙሉ በጦር መሳሪያ አስጨንቃለች። በእነዚህ የቴህራን ጥቃቶች ምክንያት በዱባይ ማናማና ሪያድ የሚኖሩ ንጹሐን የሙስሊም ሀገር ዜጎች ሌሊታቸውን በቦምብ መጠለያዎችም ለማሳለፍ ተገደዋል። የሳውዲ ኤምሬትስና ባህሬን የአየር መከላከያዎች በራሳቸው ሉዓላዊ የሙስሊም አየር ክልል ላይ የኢራንን ሚሳይሎች ለማምከን ሲተኩሱም አድረዋል። ይህ ድርጊት ቴህራን በእስልምና አንድነት ስም የምታራምደው ፖለቲካዊ ቁማር አጋልጦ የሰጠ ሲሆን ይህ የጀርባ በር ግምገማ እንደሚያሳየው ቀጠናው ከስምምነትና ከጥፋት መከላከል የትኛውን እንደሚመርጥ የሚወስኑት ቀጣዮቹ ጥቂት ቀናት ይሆናሉ። ይህ በእንዲህ እንዳለ በዚህ የባህር ሰርጥ አካባቢ አንድ ያልታወቀ ተወንጫፊ አካል ነዳጅ ጫኝ መርከብ ላይ ተመቶ እሳት መነሳቱን የዩናይትድ ኪንግደም የባህር ላይ ኦፕሬሽን አስታውቋል። በኦማን የባህር ዳርቻ አቅራቢያ ካሳብ ከተማ አጠገብ የተከሰተው ይህ ጥቃት ምንም እንኳን እሳቱ ቢጠፋምና በሰውም ሆነ በአካባቢ ላይ ጉዳት ባያደርስም ቀጠናውን ይበልጥ አውኮታል። መርከቧ የኩዌት መሆኗና ጥቃቱ በኢራን መፈጸሙ ቢወራም ይህ በይፋ አልተረጋገጠም። ከዚህ የባህር ላይ ውጥረት ባሻገር በመካከለኛው ምስራቅ ያለው ሌላው አሳሳቢ የጦርነት አውድማ የሊባኖስና የእስራኤል ድንበር ነው። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ መዋሰን ረዛይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ላይ የሚያደርጉትን ጥቃት አጠናክረው ከቀጠሉ ምዕራብ እስያ ወደ አዲስና እጅግ አደገኛ የጦርነት ምዕራፍ እንደሚገባ አስጠንቅቀዋል። ኢራን የሊባኖስን ደህንነት ከመላው ምዕራብ እስያ ደህንነት ጋር የማይነጣጠል መሆኑን አውጃ ማንኛውም ተጨማሪ ጥቃት ከእስራኤል ሰሜናዊ ድንበር ባሻገር ከፍተኛ መዘዝ እንደሚያስከትል በማሳሰብ ቴህራን በቀጠናው ያላትን የደህንነት ጥላና ጥልቅ የተጽዕኖ አቅም በድጋሚ ያስመስክራለች። ረዛይ ለአልማናር ቴሌቪዥን በሰጡት ቃለ ምልልስ በሊባኖስ ጋዛና ሶሪያ የሚደረጉ ወታደራዊ ዘመቻዎች በአስቸኳይ እንዲያበቁ ጠይቀው ማንኛውም ግጭት ወደ መላው ቀጠና እንደሚዛመትና በሊባኖስ የሚፈጠር የደህንነት መናጋት በአንድ ሀገር ላይ ብቻ ተወስኖ እንደማይቀር አስረግጠው ተናግረዋል። በደቡብ ሊባኖስ የሚገኘው የሂዝቦላ ቡድን በበኩሉ ባሊ ታሂራ ተራራ አካባቢ በሚንቀሳቀሱ የእስራኤል ወታደሮች ላይ በሁለት ፈንጂ የጫኑ ድሮኖች ጥቃት መሰንዘሩን አስታውቋል። የእስራኤል መከላከያ ሰራዊት አንዱን ድሮን መምታቱን ቢገልጽም የሁለተኛው ድሮን እጣ ፋንታ ግን አልታወቀም። ምንም አይነት የእስራኤል ወታደር አልተጎዳም የተባለ ሲሆን የእስራኤል ጦርን በምላሹ በናባቴ አካባቢ በሚገኙ የሂዝቦላ የጦር መሳሪያ ማከማቻዎች ላይ ጥቃትን አድርሷል። እስራኤል ሂዝቦላን ከደህንነት ቀጠናዋ ለማራቅ እየሰራች መሆኑን ብትገልጽም በሌላ ክስተት አንድ የእስራኤል ወታደር ሲገደል፣ አንድ መኮንን ደግሞ በሂዝቦላ የጸረ ታንክ ሚሳይል ጥቃት ክፉኛ ቆስለዋል። ሂዝቦላ በኩሉ ከተኩስ ልውውጡ መጀመሪያ አንስቶ 114 የእስራኤል ታንኮችን መምታቱን ቢያስታውቅም እስራኤል ይህንን ውድቅ አድርጋለች። የጦርነቱ ውስብስብነት
ዓመታት አድጎ እስራኤል በኮረብታዎች ስር ያሉ የሂዝቦላ ዋሻዎችን ለማፍረስ ስትንቀሳቀስ ሂዝቦላ ደግሞ በድሮንና በጸረ ታንክ ሚሳይሎች ጥቃቱን በማቀናጀት የእስራኤልን ሜርካቫን ታንኮችንና የነፍስ አድን ሄሊኮፕተሮችን ሳይቀር እያነጣጠረ ይገኛል። በሌላ በኩል አሜሪካ የሆርሙዝ ሰርጥ ነጻ ለማድረግ የምታደርገውን ጥረት በተመለከተ የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር መግለጫን ሰጥተዋል። አድሚራሉ እንዳሉት 50 ሺህ የሚጠጉ የአሜሪካ ወታደሮች በኢራን ላይ የተጣለውን የባህር ላይ እገዳ እያስፈጸሙ በሰርጡ ላይ የንግድ መርከቦች ጉዞን ደህንነት እያስጠበቁ ይገኛሉ። የአሜሪካ ባህር ኃይል፣ የባህር ኃይል ጠባቂዎች፣ አየር ኃይልና የባህር ኃይል እግረኛ ጦር በተቀናጀ ሁኔታ የኢራን እስላማዊ አብዮታዊ ዘብ ከወራት በፊት በዓለም አቀፍ የንግድ መስመሮች ላይ የዘረጋቸውን ፈንጂዎች በተሳካ ሁኔታ በማጽዳት ሰርጡን ነጻ አድርገዋል ብለዋል። የትራፊክ መለያ እቅድ ተብሎ በሚጠራው በዚህ መስመር ላይ 1500 ለሚጠጉ የንግድ መርከቦች ጥበቃ መደረጉንና 750 ሚሊዮን በርሜል ድፍድፍ ነዳጅ በሰላም ማለፉን የገለጹት አድሚራሉ ከአሜሪካ ፈቃድ ውጭ ማንም መርከብ የኢራንን ወደብ እንደማይገባ ገልጸዋል። እንደ እርሳቸው ገለጻ አሜሪካ እገዳውን ከጀመረችበት ጊዜ አንስቶ ኢራን 0 በርሜል ነዳጅ ነው ወደ ውጭ የላከችው። ይህም የኢራን ባለስልጣናት ከሚሉት ጋር ፍጹም የሚቃረን ቢሆንም አሜሪካ ፈቃደኛ ያልሆኑ 3 መርከቦችንም ከጥቅም ውጭ ማድረጓን ተናግረዋል። ይህንን ፈንጂ የማጽዳትና ደህንነትን የማስጠበቅ ዘመቻውን ለማገዝ ዩኤስኤስ ፍራንክ ፒተርሰን ጁኒየር እና ዩኤስኤስ ማይክል መርፌ የተባሉ አጥፊ መርከቦችን እንዲሁም ከጃፓን የሚመጡ ዩኤስኤስ ስፔነር እና ዩኤስኤስ ችፍ የተባሉ ፈንጂ አምካኝ መርከቦችን አሰማርታለች። ይህ የባህር ላይ ሽኩቻ እንዳለ ሆኖ በሶሪያ ምድር ቱርክና እስራኤል ፊት ለፊት ወደሚጋጩበት የቀዝቃዛ ጦርነት አውድማ ገብተዋል። እስራኤል በሶሪያ ኢድሊብ ግዛት የሚገኘውን አቡ አልዶሃር አየር ጣቢያን በቦምብ መደብደቧን ተከትሎ የሁለቱ ሀገራት ፍጥጫ ጫፍ ላይ ደርሷል። እስራኤል ይህንን ያደረገችው ቱርክ በአየር ጣቢያው ላይ ጦሯን፣ ራዳርና የአየር መከላከያ ስርዓቶቿን ልታሰማራ ነው በሚል ስጋት ሲሆን ቱርክ ግን ይህንን ክስ አስተባብላለች። በቱርክ የአሜሪካ አምባሳደር ቶም ባራክ የእስራኤልን ጥቃት አላስፈላጊና ቀጠናዊ መረጋጋትን የማያመጣ ሲሉ አውግዘውታል። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ግን የቱርክ ወታደራዊ ዝግጅት ለእስራኤል ብሔራዊ ደህንነት ስጋት መሆኑን ገልጾ እርምጃውን ተከላክሏል። ይህ ሁኔታ የቱርክን ፕሬዚዳንት ራሲብ ጣይብ ኤርዶዋንንና የኔታንያሁ መንግስት ወደ መረረ የቃላት ጦርነት አስገብቷቸዋል። ኤርዶዋን እስራኤልን ከሂትለር የከፋች ሲሉ፣ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ደግሞ ቱርክ በሶሪያ ጣልቃ መግባቷ እንድታቆም አስጠንቅቀዋል። በሶሪያ ያለው እውነታ እጅግ የተወሳሰበ ነው። የቀድሞ መሪ ባሽር አልአሳድ ከስልጣን ከወደቁ በኋላ በአህመድ አልሻራ የሚመራው ሀያት ታህሪ አልሻም የተባለውና ቀደም ሲል ከአልቃይዳ ጋር ግንኙነት የነበረው ኃይል በቱርክ ድጋፍ ደማስቆን ተቆጣጥሯል። አሜሪካ ይህንን ቡድን ከሽብርተኞች መዝገቧ ላይ ሰርዘዋለች። ቱርክ አንድ ወጥና የተዋሃደች ሶሪያን በሻራ አመራር ስር ለመገንባትና የኩርድ ታጣቂዎችን ለማጥፋት ስትሰራ፣ እስራኤል ደግሞ በደቡብ ሶሪያ የሚገኙትን የድሩዝ አናሳ ማህበረሰብ ታጣቂዎችን በገንዘብና በጦር መሳሪያ በመደገፍ የሻራን ማዕከላዊ መንግስት ለማዳከም እየሰራች መሆኗ ተዘግቧል። በተባበሩት መንግስታት ሪፖርት መሰረት በስዌዳ ክልል በተፈጠረው ግጭት ከ1700 በላይ ሰዎች የተገደሉ ሲሆን እስራኤል እነዚህን ታጣቂዎች በማገዝ በሶሪያ ውስጥ የራሷን የደህንነት ቀጠና ለመፍጠር ጥረት እያደረገች ትገኛለች። ከዚህም ባለፈ ቱርክ በሶማሊያ ሞቃዲሾ ትልቁን የባህር ማዶ የጦር ሰፈር ስትገነባ፣ እስራኤል ደግሞ ራሷን የቻለችውን ሶማሊላንድን እንደ ሀገር በመቀበል ወታደራዊ ስልጠና እየሰጠች ሲሆን የሁለቱ ሀገራት የጂኦፖለቲካ ፉክክር ከሶሪያ አልፎ እስከ አፍሪካ ቀንድ ድረስ ተስፋፍቷል። በየመን በኩል ያለው እሳትም እንደቀጠለ ነው። ከኢራን ጋር ጠንካራ ቁርኝት ያለው የሁቲ ታጣቂዎች ቡድን በሳውዲ በሚደገፉ ኃይሎችና በቀይ ባህር ላይ በሚገኙ መርከቦች ላይ የባለስቲክ ሚሳይልና የድሮን ጥቃቶችን አጠናክሯል። ፕሮመንግስት የሆኑት የየመን ብሔራዊ መከላከያ ኃይሎች እንዳስታወቁት ሁቲዎች በቀይ ባህር ውስጥ በሚገኙ ደሴቶች ላይ ሚሳይሎችን እያስወነጨፉ ሲሆን አንድ የሁቲ ድሮንም በባህሩ ላይ ተመቶ ወድቋል። ውጥረቱ እየጨመረ መምጣቱን ተከትሎ የየመን የውስጥ ግጭት ዳግም ወደ ለየለት ጦርነት ሊያመራ ይችላል የሚል ስጋትንም ፈጥሯል። ሁቲዎች በማግረብ አልራስና በታይዝ ግዛት ጥቃት የፈጸሙ ሲሆን የሳውዲ ዘይት ጫኝ መርከብም ቀይ ባህር ላይ መምታታቸውን አስታውቋል። በተጨማሪም በይብ ግዛት የሳውዲ የቅኝት ድሮን መጥተው መጣላቸውንም ገልጸዋል። ይህ ሁሉ ወታደራዊ ግጭትና ውጥረት ባለበት አካባቢ ቱርክ አዲስ የሃይፐርሶኒክ ባለስቲክ ሚሳይልን አስታውቃለች። ሮኬትሳን የተባለው የቱርክ መንግስት የጦር መሳሪያ አምራች ኩባንያ የበለጸገው ታይፉን ብሎክ 4 የተሰኘው ይህ ሚሳይል እስከ 1500 ኪሎ ሜትር ርቀት የመምታት አቅም ያለው ሲሆን መላውን የእስራኤል ግዛት በኢላማ ውስጥ ያስገባል። ይህ 10 ሜትር ርዝመትና 7.2 ቶን ክብደት ያለው ሚሳይል ከድምጽ ፍጥነት 5.5 እጥፍ መጓዝ የሚችልና በመጨረሻም የጉዞ ምዕራፍ ላይ አቅጣጫውን የመቀየር አቅም ስላለው በእስራኤል የአየር መከላከያ ስርዓቶች በቀላሉ የማይመታና ከ5 ሜትር ባነሰ የስህተት መጠን ኢላማውን የሚያገኝ ነው። የቱርክ ጉዳዮች ባለሙያ የሆኑት ዶክተር ቻን ኢታን እንደገለጹት ቱርክ ይህንን አዲስ መሳሪያ ይፋ ያደረገችው በቅርቡ በኢራንና በእስራኤል መካከል ከተደረገው ግጭት ትምህርት በመውሰድና የራሷን የኃይል ትዕይንት ለማሳየትም ያለመ ነው። በመጨረሻም የዚህ ሁሉ ቀጠናዊ ውዝግብ ማዕከል የሆነችው ኢራን በሆርሙዝ ሰርጥ ላይ ያላትን ሉዓላዊ መብትና አቅም አጥብቃ አስረግጣለች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በኢራን ብሔራዊ ቴሌቪዥን በሰጡት ሰፊ ማብራሪያ መርከቦች በሆርሙዝ ሰርጥ አላለፉም የሚባለው የውሸት ክስ ነው፣ ሰርጡ ለንግድ መርከቦች ክፍት ነው ብለዋል። ኢራን ፈንጂዎችን ያጠመደችው ሙሉ በሙሉ በራሷ የባህር ክልል ውስጥ መሆኑንና ይህም የመከላከያ ስትራቴጂ እንጂ የንግድ መርከቦችን ለማደናቀፍ እንዳልሆነም አብራርተዋል። ከኦማን ጋር የተደረገው የጋራ መግባባት ጊዜያዊ መሆኑን የገለጹት ሚኒስትሩ በ30ና 60 ቀናት ውስጥ ዘላቂ ስምምነት ላይ እንደሚደረስም ተናግረዋል። ከሁሉም በላይ ግን የኢራን መንግስት ማንኛውንም የውጭ ሀገር ወታደራዊ መርከብ በዚህ የባህር ሰርጥ ውስጥ እንዳያልፍ ማገዱንና ይህ በአካባቢው የኢራንና የኦማን ብቸኛ ሉዓላዊ ግዛት መሆኑን በድጋሚ በማሳወቅ ኢራን በአካባቢው ያላትን የማይደፈር ወታደራዊና ስትራቴጂካዊ በላይነት ለዓለም አቀፉ ማህበረሰብ
በግልጽ አሳይታለች። እነዚህ ሁሉ ተደራራቢ ክስተቶች መካከለኛው ምስራቅን በአንዲት ክብሪት ልትፈነዳ ወደምትችል የባሩድ በርሜልነት የቀየሯት ሲሆን የኢራን ጽናትና ተጽዕኖ ፈጣሪነት፣ የአሜሪካ የኃይል እርምጃ፣ የቱርክና እስራኤል መፋጠጥ፣ የየመን ሁቲዎችና የሊባኖሱ ሄዝቦላህ የማያባራ ጥቃት ዓለምን በከፍተኛ ስጋት ውስጥ ጥሏታል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ